አርባ አጋንንት ሽማግሌ ያስፈሩ ያስፈልገኛል ያስፈልጋል ለሁሉም ነው። እግሩንም አይኑንም እግሩን አይኑን ልቡን ያስከው አገኘሁት። በቃ ትለፋለች ማጥቀቅ የሰው አይን እንዳታይ ባልስ ዝግት ዝግት ባል ደስ እያለን እኛ እያለን ስራው ምንድን ነው? ስራው ማንከራተት ነው። ስራው ማንከራተት ነው። አዋረድ ነው። አለኔ ምንም ማድረግ አትችሉም። ሰዎችን ማየት የለበትም ነው ወይስ ሴቶችን ማየት የለበትም? ለምን? ግብረ ሰዶማውያን ባህሪ ከዚህ ከመንፈሱ ጋር የተያያዘ ሴቷን ወንዱ ይይዛል፣ ወንዱ ሴቷ ይይዛል። ሰዎቹ መሳሪያ እንጂ መናፍስቱ ናቸው በባህሪያቸው ውስጥ ሁሉንም አይነት ተግባር የሚፈጽሙ። ምን አደረካት? ሲዳርን ገተን እሺ አጋንንት ምን አደረገው? ልቡንም ወጋሁት። ልቡንም ራሱ ለምን? ምን አደረገ? ምን አደረገ? ሽማግሌ እኮ ምን አልከኝ? አስፈልጎኝ ያሳይፈልግ ተወንጅ እባክህ። አብረህ ተወልደሃል ነው? አብረን ያደግን አይደለም? አገኘሁት ከመንገድ። ሽማግሌ አትፈራም? ያስፈልገኛል። ስንት ወጣት ስንት ጎረምሳ እያለ ሽማግሌ ትይዛለህ? አስፈለገኝ። በቃ ተወኝ፣ ጭቅጭቅ ተወኝ። ምን አደረከው? እግሩንም ያዝኩት። አሁንማ እግሩንም ነው ያዝኩት እኮ እግሩንም አይኑንም እግሩን አይኑን ልቡን ያዝከው። አገኘሁት። በቃ ያስፈለገኝን አገኘሁ። ያስፈለገን አገኘሁ። ሄዳላት ሄድ ነው ሄዳለሁ። ሽማግሌ አይሉ ሰይጣናት አጋንንት ወጣት አይሉ በአርጋኖን ላይ ምንም የማይምሩ አሮጊት፣ ሽማግሌ፣ ወጣት፣ ህፃናት ምንም የማይምሩ ናቸው ይላል። አባቶቻችን በጸሎታቸው እንዲህ ከማይምሩ ክፉ መናፍስት ጠብቀን ብለው ይጸልያሉ። ይሄኛው ትውልድ ራሱ መንፈስ ሆኗል። ስንት ናችሁ? ብዛት ስንት ነው? 40 አጋንንት ሽማግሌ ያስፈሩ ያስፈልገኛል ያስፈልጋል ለሁሉም ነው ለሁሉም ነው ለሁሉም ነው። ኧረ ፀሐያ በግ አትይዙ። ሰው ነው የሚያስፈልገው። ለምን ሰው ያስፈልጋላ? ሌትም ቀን የሚሮጣላ። እሺ ሌትም ቀን የሚሮጣላ። ሰው እኮ ጠላታችሁ አይደለም። ለምን ትይዙበታላችሁ? የምንፈልገው ሰው ነው። ሰው ነው። አባችሁም ትሄዳላችሁ አትሄዱ? እሺ ተንበርከኩ፣ ቶሎ ተንበርከኩ። ስንት ልጆች አሉ? የ8 ልጆች አባት እንግዲህ ያስቡ። በመናፍስት መሰቃየት፣ በዲያብሎስ አጋንንት እስራት ውስጥ መግባት። መተት ሆነ የገባው ወይስ እንዲሁ ነው የገባው? መተትም መንገድም እንዲሁም አገኘሁት። ሌትም ሲሄድ ያገኘሁት ሌትም ሲሄድ ያገኘሁት ሌትም ሲሄድ ነው የገባው። እሺ ቀንም ይሄዳል፣ ይሰራል፣ መስራት ይሰራል። ዛሬ ሶስተኛ ቀን
ገና ዛሬ ነው የቀነደው። ዛሬ ነው የሶስተኛው በሬ በመጀመሪያ አንቀጠቀጠና ተወ። እዛ ነበር ዛሬ ሳምንት ደግሞ ይዘነው መጣን። ምንም የለም ማንኛችንንም ይረብሻል። ደስ ርቅተዋል። እንደገና በቀለ በተሰማ ይተዋል። ያሰቃየዋል። በጣም ሁላችንም መበጥበጥ ባለቤቱንማ እንደውም በቃ እሷ ቻይናት ዋጋ ይዘዋለች ይላል። በችግሩን አታበሳጨው። እሱ ቢመረጥበትም ደግሞ ቆይቶ ይለቀዋል። ይለቃል ደግሞ እንደገና። እንዴት ነው አባቱ? ጸባዩ በጣም ይችላል። ጨቃጨቃ እናቶዳል ዝም ብሎ ሆኖ ባልሆነ መናደድ ታናድደዋለህ። አቃጠለዋል እንጂ ወጣት አይቀር ሽማግሌ ያልቀረ ሰው የሆነው ሁሉ የዲያብሎስ ጠላት ነው። ምክንያቱም ዲያብሎስ በኖረበት ቦታ ነው ሰው የገባው። ሰው የተፈጠረው ዲያብሎስ ከወደቀ በኋላ የዲያብሎስ ቦታ የሰው ልጅ ገባና የጎደለውን 99 ነገደ መላእክት ሰው ሞላው። ስለዚህ የእሱን ቦታ ስለተነጠቀ ሰውን ማሳደድ ብቻ ነው ስራው። እሺ በል አብረው ተዘጋጅ። ትሄዳለህ ወይስ ትቆያለህ? እሄዳለሁ። በኢየሱስ ክርስቶስ ስም በስላሴ ስም ቅዱስ ሚካኤል ስም ወላዲተ አምላክ ስም ሲኦል እንገባለን። ቶሎ 7 ጩኸት ነው። ተበል ተሸክሞታል። ስንት ዓመት ያዝከው? ልጅነቱ በዓመት እየተጨመረበት ይደርሳል። ምንድን ነው የሚሰራው? የሚሰራው ማንከራተት ነው። ማንከራተት ነው የሚሰራው። መንከራተት ነው። ስራው መንከራተት ነው። ማንከራተት ነው። ውጤት ዘር አልባ ማድረግ ነው። እሺ፣ ዘር አልባ ማድረግ ነው። እሺ፣ ውጤት አልባ ማድረግ ነው። ማንከራተት ነው። ስራው ምንድን ነው? ስራው ማንከራተት ነው። ስራው ማንከራተት ነው። ማዋረድ ነው። አለኔ ምንም ማድረግ አትችሉም። የዮሐንስ ወንጌል ምዕራፍ 15 ላይ ደጋግማችሁ ይሉት። ከዛ በኋላ ምን አደረግን ማለት ነው? ታዲያ ቶሎ ብለን አለኔ ምንም ማድረግ አትችሉም እናደርጋለን ብለን በተማርነው ምን አደረግን? ይኸው ስራው ማንከራተት ነው እኮ አለ። ስራው ምንድን ነው? ማንከራተት፣ ዘር ማጣት፣ ማሽመድመድ፣ ማዋረድ፣ ዘር አልባ ማድረግ፣ ብቻውን ማስቀር ማንከራተት ነው። ማንከራተት፣ ብቻውን ማስቀር። አዎ ልጅ የለውም፣ ዘር የለውም፣ ልጅ የለውም፣ ስራ የለውም። ስራ አለው፣ ትምህርት ኮሌጅ ውስጥ ይማራል። ምን አንቺ በለኝ ምንድን ነሽ እኮ ምንድን ነሽ? ዛር ሰይጣን ነሽ። አካል ሰይጣን ዛር ነሽ። አንቺ ነው የምትባይው። እንደ ሴት ነው የምትይዝሽ እና አብረሽ አደግሽ። ትወጂዋለሽ። ስንት ዓመት ነው ላብላይ ካለሽ? ከ7 ዓመት በላይ ኡጋዴ ምን ሊያደርግ ሄዱ ነው? በስንት ዓመት ነው? በ76 እዛ ኡጋዴ ነው። ዋቢ ወንዝ ላይ ነው። ኢሜ ወንዝ ኤልካሬ እስካሁን አለሽ? በውጭው ዓለም ውስጥ እንደዚህ አይነት ልጆች በጣም ይበዛሉ። ታዲያ ምንድን ነው የሚሆኑት? ነፍሰ ገዳዮች ቤተሰቦቻቸውን በማጥፋት የሚረኩ፣ እናቶቻቸውን፣ ልጆች ወንድሞቻቸውን በመግደል የሚረኩ፣ አባቶቻቸውን በመግደል የሚረኩ አይነት ልጆች የሚወለዱት ከዚህ አይነት መንፈስ ነው። ምክንያቱም ልሙሳነ ሥጋ የሚባሉት የዛር አጋንንት
በዚህ አይነት ሁኔታ ነው። አንዳንድ ጊዜ አካላዊ በሆነ ተፈጥሮ ውስጥ ይገኛሉ። አንዳንድ ወቅት ላይም ፈዘው ወይም ደንግዘው ወይም አላስፈላጊ የተክለ ቁመና የሚታይባቸው በዚህ በመንፈሱ ባህሪ ውስጥ እናት ወይም አባት ሲያዙ የሚወለዱ ልጆች ናቸው። ቀደም ሲል ያሉ በኢትዮጵያ ውስጥ ያሉ ዛሮች አይነ ጥላ እንደዚህ እድልን መዝጋት ምናምን የመሳሰሉት ነገሮች ነበሩ። አሁን ግን የውጭው ዓለም ላይ የሚወለዱት አበሾቹና ፈረንጆቹ አብዛኛው ክፍል ከማህፀን ውስጥ የሚያሳድገው መንፈሱ ነው። ቅርጹን፣ የሰውነቱን ቅርጽ ወይም አካሉን ወይም የግንዛቤውን ስፍራ ሁልጊዜ ወደ ተቃራኒ አቅጣጫ የማድረግ ችሎታም አላቸው። ሌላው በውጭው ዓለም የሚታዩት ሴቱ ከሴት ወንዱ ከወንድ የሚጋባበት የግብረ ሰዶማውያን ባህሪ ከዚህ ከመንፈሱ ጋር የተያያዘ ሴቷን ወንዱ ይይዛል፣ ወንዱ ሴቷ ይይዛል። ሰዎቹ መሳሪያ እንጂ መናፍስቱ ናቸው በባህሪያቸው ውስጥ ሁሉንም አይነት ተግባር የሚፈጽሙ። ስሚ 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 አቤት ነው የሚባለው እሜት ነው የሚባለው። እንዴት አድርገሽ ነው ድሉ ያልሽው? ብቻ መንከራተት ከሰዎች ጋር ማየት ሰዎች ማየት የለበት ሴቶችን ማየት የለበትም። ማስጋባት የለበትም። ሰዎችን ማየት የለበትም ነው ወይስ ሴቶችን ማየት ሴቶችን ማየት የለበትም? ሴቶችን ማየት የለበትም። ለምን? እኔ ያለው ቤት በዚህ ሴቶችን አክሽፌ ይበላል አክሽፍ ይታገላል አክሽፌ ይበላል። ሴቶችን ማየት የለበትም። ኧረ እንዴት ነው እያለ ጫዋል ቅዱስ ራቅስ ነው ራቅ ስትይው እንዴት ነው ይላል። ኧረ እንዴት ነው ነገር እያለ ጫዋል እንደገና ደግሞ ስትገቢ ከገባሽ በኋላ ደግሞ ምን ታደርጊያለሽ? ትመሪዋለሽ? በስንት ሰዓት ነው የምትመጪው? ሌሊት ግን ውስጡ ነው ያለሽው። በፈለግሽ ጊዜ ትመጫለሽ። መልክሽ ምን መስሎ ነው የምትመጪው? አለባበስሽስ? ነጭ እሱ ራሱ አንዳንዶቹ ሴቶችንም በሚይዙበት ጊዜ ሴቶቹም እንደዚሁ ጋብቻ የሚባል ነገር አይወዱም። ምክንያቱም መንፈሱ በራሱ ቁጥጥር ስር ስለሆኑ ማለት ነው። ግን በጣም ሊያምሩ፣ በጣም ሊዋቡ፣ በጣም ሊደርሱ፣ በጣም ሊያገኙ ይችላሉ። መንፈሱ ወጣ እያለ ይመለከታቸዋል። ከዛ በኋላ ደግሞ በጣም ይቀናል። በመልበሳቸውም ይቀናል፣ በማጌጣቸውም ይቀናል። ከዛ ኩርኩም ይጀምራል። ራስ ምታት ወይም ደግሞ ህመም፣ ችግር፣ ስቃይ፣ ተስፋ መቁረጥ የመሳሰሉት ነገሮችም ይታይባቸዋል። ይቆይና በቃ ምን ከጥቅም ውጭ ነሽ መውለድ አትችይም ብሎ ምሬት ቃል ይናገርና ለምን ብትሞጪ አይሻልም እያለ ምክር ለብዙ ዘመናት ሀሳብ ይለግሳቸዋል። ከዚህም የተነሳ ራሳቸውን ይሰቅላሉ ማለት ነው። ይሄ እንግዲህ ወንድ ነው። ይሄ አንቺ አይባልም። ይሄ ነው አንቺ የሚባል። እሺ አንተ ደግሞ ልብስ እንዴት ነው? እንደዚህ ነው እንደምታየኝ። አብራር ነው? አዎ። ወንድ ነው? አዎ። ስታጊጥ ስታምር አንወድም። አትወድም? አዎ። አርጅቶብኛል። ግን አንቺ ነሽ ያልሽ ሴቶቹ ይልቀናል ይላሉ። አንተ ወንድ አይነት ጥላ ነው። አንተ ደግሞ አላማህ ምንድን ነው? በቃ ማድቀቅ፣ ውስጧን ማድቀቅ። ውስጧን ማድቀቅ? አዎ ትለፋለች። ማድቀቅ የሰው ዓይን እንዳታይ። ባልስ? ዝግት ዝግት ባል ደስ
እያለን ስንት ልጆች ወልዳለች? የምን ልጅ እኔ እያለሁ የምን ባል በቃ የምን ባል ዝግት ትንንሾቿ ይወልዳሉ። በቃ ዝግት አግብተሽ በቃ አግብተሽ እያሳየሁ አግብተሽ ቁጭ ነው አግብተሽ አቃብቼ ቁጭ አንቺ ነሽ አንተ ነኝ እንጂ እኔማ አንተ ነኝ። አንተ ታዲያስ አንቺ ነሽ አንቺ ነኝ የተመራመርኩ መሬት አንቺ ነኝ የተሞናመርኩ መሬት አንቺ ነኝ። ወንዱ ላይ እንግዲህ የተሞናመርኩ እመቤት። ፈረንጆቹ የተሸወዱት እኮ ይሄንን ነው። ይህንን የመንፈስ ዓለም አልተመራመሩም። ሌላው የሚመራመሩበትን ቦታና ስፍራ ይሰጣቸዋል። ጊዜ የሚባክንበትና ሌላውን ትውልድ የሚቃዥበትን አቅጣጫ ይጠቁማቸዋል። እዛ ላይ እንዲያተኩሩ እንጂ የመንፈሱን ዓለምና በእምነት የሚመጣውን በረከትና ኃይል እንዳይገነዘቡ አድርጎ ይኸው ብዙ ትውልድ አድርጓል ማለት ነው። ካለው የሰው ልጅ ሕይወት ሁኔታ አንጻር እንኳን ክርስቲያን እንኳን አሕዛቡ ክርስቲያኑም ቢሆን ይኸውና እንደዚህ አላመለከም። ግንዛቤ መያዝ ያለብን ይህንን ነገር ነው። በአሜሪካ ውስጥ ካሉት ትልልቅ ልዩነቶች በጋብቻ ያለው ትውልድ የተሟላ የሆነ ባህሪ አለማኖሩ፣ የተሟላ ባህሪ የለውም። ስለዚህ ጋብቻው ወይ የአንድ ዓመት ወይ የ6 ወር ወይ የ3 ወር ነው። ይህም ሀገራችን ውስጥ እየሰፋ መጥቷል። እንደውም መኪኖች ናቸው የሚጋቡት እንጂ ሰዎች አይደሉም። ከ3 ቀን በኋላ የሉም። የጋብቻ ቀን ትልቁ ተጋቢ መኪኖች ናቸው። የመኪና መሰለፍ፣ የመኪና ሰልፍና ቪዲዮ ነው የዛን ቀን የሚጋባው። ከ6 ከ7 ቀን በኋላ የለም። ይሄ የሀገራችንም እጣ ሆኗል። ለምንድን ነው ሲባል እንደ ሰው ይጋባሉ፣ ውስጣቸው መናፍስት አለ። ወንዱ ሴቷን ይዟለች፣ ሴቷን ደግሞ ወንዱ ይዟል። እንዴት አድርገው አንድ ቋንቋ መናገር ይችላል? እንዴት አድርገው አንድ መልእክት ማስተላለፍ ይችላል? ስለዚህ በመናፍስት ውስጥ እጅ ውስጥ የወደቀው ትውልድ አብዛኛው በጋብቻው ባህሪ ውስጥ ሰፋፊ አደጋዎች አሉ። መደማመጥ አይችሉም፣ መከባበር አይችሉም፣ መተሳሰብ አይችሉም። ስለዚህ ያለው አማራጭ በመካከሉ የመናፍስት ልጆች ይወለዱና ይፈርሳል፣ ይበታተናል ማለት ነው። የማይገባው ትውልድ ነው። በደንብ አስተምራቸው። የማይገባው ትውልድ ነው። በደንብ አስተምራቸው። አንተ ንገራቸው፣ እኔ ማስነግራቸው አልሰማም። አትታለሉ ነው በቃ አትታለሉ። እኛ ውሸታሞች ነን። አትታለሉ። እሺ ንገር፣ ቀራበላ አትጣሉ። እሺ አይነት ጥላ እና ወንድ አይነት ጥላ ዛሬ አይነት ጥላ ቀን ነው። ምንድን ነው አይነት ጥላ? ወንድ ባል ነው ወይስ ምን? ወንድ? አዎ ባል። እዚህ ጋር ነው። እሺ ባል አይነት ወዴት? እዚህ ጋር? አዎ እዚህ ከዚህ ጋር ነው። እሺ አንተ ልበል አንቺ ልበል? አንተ መባል አለብን? አዎ። ስንት ዓመት ካገባህ? እኔ 7 ዓመቷ ነው። 7 ዓመት ያስቃት? አዎ። ምን አደረካት? ትዳር እንዳትይዝ፣ እሺ፣ ወንዶቹ ጋር እንዳትጠጋ። እሺ፣ እሷ ጥሩ ልጅ ነች፣ ወንዶቹ ይፈልጉታል። እሺ፣ በቃ ትሰድባለች። አጠገባቸው ሲደርስ እንዴት ነው የምትለው? ሂዱልኝ አልወዳቸውም ትላለች። እኛንን እሷ አትልም። ትልቅ ሰው የተከበረ ይፈልጋታል እሷ ለትዳር። እሺ፣ ግን እሷ ትሰድባለች፣ እኛን እንሰድባለን። እናንተ ልጅ ትሰዱ? አዎ፣ እንደምትታይ እኛ ልጅ እንዳታገባ ነው፣ ትልቅ ደረጃ እንዳትደርስ፣ እንዳትማር፣ እንዳትወልድ። አዎ፣ እንዳትወልድ ልጅ አንድ ነን ስራችን። አንድ ነን እኛ። ስራችን አንድ ነው በቃ አንድ ነው። አዎ፣ ትስማማላችሁ? አዎ፣ አዎ። እንደምን ብለው ትዳር ብዙ የሚወለደው ልጅ የሚገጥመውን ችግር ደግሞ አስተውሉ። በራሱ ባህል ስለሆነ ሁለተኛ አካል ሲመጣ ደግሞ ሲወለድ የሚወለደው ልጅ አሁን አብዛኞቻችን በዚህ አይነት መንፈስ ስለተወለዱ አትኩረታችን መንፈሳዊ አይደለም። ተመልከቱ።
አንቺ ነው አሰሩን ስምሻል ብሩ ተመልከት እናውን በኢየሱስ ክርስቶስ በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ተመለሱ ነው ስማ ይሰማ ጌታቸው አጽናፉ እሺ አንዱ መመናሻ ወይ መመናሻ እነዛ አይነት ጥላት የተመናቸው አላገባህም ለምን ድምፅ አይስም ለምን ሌላ ሴት አለች በህልም የምትመጣ ድምፅ አይሰማህም። ምንም እኮ ሰው አይሰማም። ሁሌም ታሳልፍ ከእኔ ጋር ይህን ሰሞን ብቻ ነው የተወጣ ይህን ሰሞን ተወጪ የምትመራ ሌላ ናት ማለት ነው። አላገባሽም አንቺ ለምን? በዚህ ፕሮግራም ብዙ ሴቶች እህቶቻችን መንፈሱ ከወጣላቸው በኋላ ስራ ያጡ ስራ አግኝተዋል። ባል ያላገቡ ባል አግብተዋል። ያልወለዱም እንደዚሁ ወልደዋል። ባለፈው እንትን ላይ የካ ጠበሉ ጋር ቅዱስ ሚካኤል ጠበሉ ጋር ከጃፓን የመጣች አንድ ቀጭን በጣም ቀጭን ትዝ አትላችሁም? አዎ እሷ በጣም ወፍራለች። አሁን ደግሞ አርግዛለች ማለት ነው። መተትና አይነ ጥላ ነበረ። አይነ ጥላው ሲሸነፍ መተቱ ደግሞ እንዳታረግዝ ማህፀኗን ነበር የዘጋው። አሁን የ6 ወር ነው። የእንዲህ አይነት ልጅ አለ። ክርስትናውን እዚሁ እንዲነሳ አርገብታለች። ካለው ሁኔታ አንጻር እንግዲህ ወደፊት የምንመለከተው ይሆናል ማለት ነው። መተቱ ከተፈታ በኋላ ነው ያረገዘችው። እንደውም በልጅ ምክንያት እንድትወጣ ነበር የተደረገው። ሆኖም ግን መንፈሱ ሲወጣ ያው አርግዛለች። እግዚአብሔር ስሙ የተመሰገነ ነው። ያላገቡ ብዙ አግብተዋል። በይመቸል አሁን እንግዲህ አንተም እቺ አይነት ጥለዋን መንፈስ መቀጥቀጥ ነው። ሲጋራ ታጭስ ነው። ሲጋራ ጭሳለሁ። በቃ ከሴት ጋር ብቻ ነው የማልጠቀው። ምን እንደው አንዳንዴ እንጀራ ምናምን ትጋግርልሃለች። ምን መጋገር የለም። ዝም ብሎ ማንከራተት ነው። ቦታ ከቦታ ምንም የምታደርገው ነገር የለም። ሌሊት ትመጣለች። በቃ ዝም ብላ ሌሊት ብቻ ነው የምታገኘኝ። ከዛ ውጪ ረብሻ ከሰዎች ጋር አልስማማም። እንዲህ ያታጫውተን ቁጭ ስትል አታጫውተኝም። ሴቶች ከአጠገቤ ካሉ ከነሱ ጋር መግባባት አልችልም። መጣላት ነው በቃ መጣላት። እነሱ ደግሞ ንቆ ነው ይላሉ። ንቆ ነው ይላሉ። አንዳንዱ ወንድነት የሌለው ስለ ነገር ነው ይላሉ። ብዙ ነገር ይሳደባል። አዎ ይሳደባል። በጣም ንቆኛል። እኔ ደግሞ መቅረብ አልፈልግም። ስለዚህ በቃ ትሸሻለህ። ሸሻለሁ። ሸንም ነው በልበታ በደምብ